ገነትና ኤደን እንደገና ተመልሰዋል። እንግዲህ ከዚህ በፊት እናትና ልጅ ኑሐሚንን እና ተሰማ ሲያሰቃዩአቸው እንደነበርናም የጥቅም ሰው እንደነበሩ ይታወቃል። አሁን በኑሐሚን ላይ ያደረጉባቸው ግፍ በሙሉ ይሄው በመላሹ ጎዳና ላይ እንዲወጡ አድርጓቸዋል። እናም አሁን ላይ ከዚህ የተማርነው ምንድነው? ሰው የዘራውን እንደሚያጭድ ይህ ፊልም በደንብ አስተምሮናል ብዬ አስባለሁ። ነገር ግን እነ ኑሐሚን አሁን ላይ ሀብታም ቤት ገቡ ብለው እንደገና ወደ ህይወታቸው ሊመለሱ ነው። አሁን ላይ ኤደን በምን መልኩ እዛ ቤት መግባት እንደምትችል ከእናትየው ጋር እንዳወራችሁ ከሆነ ለይኩን ጋር እንግዲህ ቀጥታ በመሄድ የተሰማ ልጅ ነኝ ብላ እንድትገባ እዛ ቤት ይህንን ምክር ለግሳታለች ማለት ነው። አሁን ላይ ኤደን ለይኩን ቤት ከገባች ኑሐሚን ደግሞ እዛ ስላለች እንደገና ጦርነት ነው የምታስነሳው። ምክንያቱም ኑሐሚንን ስለማትወዳት እሷን የበታች ማድረግ ስለምትፈልግ። ነገር ግን ተሰማ ለለይኩን አስቀድሞ ሁሉንም ነገር ስለሚስቱ ገነትና ኤደን ስለነገረው ቢያንስ ለይኩን አሁን ላይ ያስተውላል ብዬ ነው ማስበው። ሌላው የተፈጠረው ነገር ኑሐሚን ናሆምን እንደወደደችውና እንዳፈቀረችው ለተሰማ ነግሯለች። ተሰማም አሪፍ ነገር እንደሆነ ነግሯታል። ይህንን ግን ኤርሚያስ ሰምቷል። ኑሐሚን እንዴት በአጭር ጊዜ ውስጥ ከናሆም ፍቅር ያዛት? እውነትስ አፍቅራው ነው ወይስ ተሰማ ከዛ ቤት እንውጣ እያለ እየጨቀጨቃት ስለሆነ እዛ ቤት ለመቆየት አማራጭ የተጠቀመችው ይሄን ነው ብላችሁ ታስባላችሁ? እስኪ በዚህ ጉዳይ እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። አሁን ላይ አምራን እንደገና እየደወለች እየጨቀጨቀችው ነው። አምራን የጸነሰችው ልጅ የሱ ከሆነ አሁንም ቢሆን እንግዲህ ልጁን እንደማይክድና ልጁን ራሱ እንደሚያሳድግ ነግሯታል። ነገር ግን አምራን የምትፈልገው ተመልሳ ወደ ህይወቱ መግባትና እንግዲህ ከሱ ጋር በመኖር ሀብቱ ንብረቱን ለመውረስ እንደሆነ ነው የምናውቀው። ነገር ግን እሱ ከዚህ በኋላ እሱ ጋር ወደ ህይወቱ ተመልሳ እንዳትመጣና እንዳትደውልለት እያስጠነቀቃት ነው ማለት ነው። ኑሐሚን ክፍል 26 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 26 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ ኤሚ ከኤርሚያስ ጋር እዛ ቤት ክፍል በመሄድ ሰክራ ስለነበር እሱ ጋር ማደር እንደምትፈልግ ነግሯለች። ነገር ግን ኤርሚያስ እሷ ጋር ምንም አይነት ፍላጎት ስለሌለው እንድትወጣለት አስጠንቅቋታል ማለት ነው። ያኔ ነበር ኑሐሚን እንግዲህ በሩ አጠገብ በመሆን ሁሉንም ነገር የሚያወራውን ነገር እየሰማች የነበረችው ማለት ነው። በሌላ በኩል ደግሞ ናሆም ፎቁ ላይ ሆኖ ኑሐሚን እዛ ጋር ተደብቃ ኤርሚያስን እንግዲህ ስትሰማ አይቷታል። አሁን ናሆም ምንድነው የሚጠረጥረው? ኤርሚያስ ከኑሐሚን ጋር ግንኙነት እንዳላት ወይም ደግሞ ከዚህ በፊት እንደምታውቀው ነው። ምክንያቱም ኑሐሚን እዛ ክፍል ውስጥ እንደዚህ ተደብቃ የምትሰማ ከሆነ እንግዲህ በባዶ እንደማይሆን ነው እየጠረጠረ ያለው። እንግዲህ ኑሐሚንም እዛ ክፍል ተደብቃ ስታይ የነበረው የሆነ ነገር ስለጠረጠረችና ስለ እህቱ አውርታለታለች ማለት ነው። ምክንያቱም እህቱ እዛ ክፍል ውስጥ እንደነበረች እንግዲህ ስትነግረው ናሆም ግን ይህንን ነገር ስላላመነ ንጹህ እህቱን እዚህ ነገር ውስጥ እንዳታስገባበት ነግሯታል። ኑሐሚን ኤርሚያስን ተደብቃ ከኤሚ ጋር ያወሩትን ጠቅላላ እንደሰማች ለኤርሚያስ ነግሯለች። ኤርሚያስም አሁን ላይ ምንም ያህል እንደሚጨነቅላት በዛውም ነግሯታል። ነገር ግን ኑሐሚን ከኤሚ ራስ እንዲወርድና አስጠንቅቀዋለች። ምክንያቱም ኤርሚያስ ራሷ ኑሐሚንን ምን እንዳደረጋት ስለምታቅ አሁን ደግሞ ወደ ኤሚ ተገልብጦ የኤሚንም እንደዚህ እንዳያረጋት ነው እንግዲህ ኑሐሚን እዛ ጋር የነበረችው ማለት ነው። የኤሚን ህይወት ልትታደግ አስባ ነበር በሷ ቤት ያንን ነገር ያደረገችው። ነገር ግን ኤርሚያስ በዚህ እንደማይታማ ለኑሐሚን አስመስክሮላታል ማለት ነው። ምክንያቱም እንግዲህ ኤርሚያስ ሀብት ንብረቱን ቢፈልግ ኖሮ ከሷ ጋር እንደፈለገ አርግቶ የሆነ ነገር እንግዲህ ማድረግ ይችል ነበር። ግን ምንም አይነት ስሜት ለኤሚ እንደሌለው ኑሐሚን አውቃለች። ስለዚህ ኑሐሚንም ብሎ እዛ ቤት ውስጥ እንደገባ አሁን መረዳት አለባት ማለት ነው። ምክንያቱም ኤርሚያስ ኮኪ የአንድ ልጅ ይኖረው እንጂ
ከአምራን ጋርም ያን ያህል የፍቅር ግንኙነት የለውም። የሚወዳት ኑሐሚንን ነው እንግዲህ። ስለዚህ ገንዘብ ብሎ ሀብት ብሎ ቢመጣ ኖሮ ከኤሚ ጋር የፈለገውን ነገር ማድረግ ይችላል። ነገር ግን ኑሐሚንን ብሎ እዛ ቤት እስካለች ድረስ ኑሐሚንን ብሎ እንደመጣ ልታውቅ ይገባል ብዬ ነው ማስበው። እንግዲህ ኤደንና ገነት መጨረሻቸው ጎዳና ላይ ወድቀዋል። እናትና ልጅ የሚበሉትና የሚጠጡትም አጥተዋል። ገነት እንግዲህ የተሰማን ለኩን ጋር መግባቷን ስለሰማች ሀብታሙ ጋር እዛ ቤት እንድትሄድ ኤደንን እየጠየቀቻት ነው። ምክንያቱም ገነት እንዳለቻት ተሰማ ሲያይሽ ያዝንልሻል በማለት እንድትሄድ ብትጠይቃትም ኤደን ግን መሄድ እንደማትፈልግ ትነግራታለች። ገነት እንግዲህ የገንዘብ ሰውና የጥቅም ሰው ስለሆነች ተሰማ ጋር ሳይሆን ለኩን ጋር ሄዳ እንድትለጠፍ ነው ፍላጎቷ ማለት ነው። አሁን ላይ ተሰማ ኑሐሚንን እንግዲህ አኩርፏታል። ምክንያቱም እዛ ቤት ምንም የሚመች አይነት ነገር እንደሌለና ስለሚሰርቧቸው ኑሐሚንም እንደ ሰራተኛ እየሆነች ስለሆነ ለምን ለቀን አንወጣም እያላት ነው። ነገር ግን ኑሐሚን እዚህ አሁንም መቆየት እንደምትፈልግ ነው እየነገረችው ያለችው። ተሰማ የኑሐሚን መቆየት ምክንያቱ ምንድነው? ለምንድነው ኑሐሚን እዚህ የመቆየት ፍላጎቷ ብሎ ጠይቋታል። እንግዲህ እሷም አሁን ላይ ምንድነው ምክንያቷ? የናሆም ነገር ስለሚያስጨንቃት ነው። ምክንያቱም ናሆምን እንግዲህ ኤርሚያስና አምራን ሆነው አጥምደው የሆነ ነገር እንዳያደርጉት ለሱ ተጨንቃ እዚህ እንደሆነች ለአቶ ተሰማ ነግሯለች። እንግዲህ እንደሚታወቀው አሁን ላይ አቶ ተሰማ ልጇ ኑሐሚን ክብሯን የጠበቀች የተከበረች በወግ ማዕረግ እንድትጋባ ነው እሱም መዳር የሚፈልገውም እንደዛ ነው። ነገር ግን ከኤርሚያስ ጋር ተኝታ ክብሯን እንደሰጠችው አያቅም። ለዛ ነበር ተሰማ ሲያወራ ምንም ያልጣማት። ምክንያቱም የሆነ ሰዓት እንግዲህ ተሰማ ክብሯን እንደጠበቀችና መዳር የሚፈልገው በክብር እንደሆነ ሲጠይቃት፣ ነገር ግን ኑሐሚን የዛን ሰዓት አልጣማትም፣ ደንግጣ ሄደች። ስለዚህ የኑሐሚን ነገር ምንም ያልጣማት ተሰማ የሷን ሁኔታ አይቶ ግራ ተጋብቷል ማለት ነው። ሌላው ኤሚ ከኤርሚያስ ጋር ሆኖ እንግዲህ ናሆሜ ያያቸዋል። ምክንያቱም ኑሐሚን ከዚህ በፊት ናሆምን ምን ብለው ነበር? ኤሚና ኤርሚያስ የሆነ ነገር እንዳላቸው አይነት ስሜት ነው ለሱ የፈጠረችበት። ስለዚህ እዛ መኪና ውስጥ ኤርሚያስ እንግዲህ ኤሚ ከኤርሚያስ ጋር ሲያያት እንግዲህ ጭራሽ ከንፈሩን እየነካካችሁ በእጁ ሲያያት በጣም ደንግጧል ማለት ነው። ከዛ ናሆሚ እንግዲህ ኤሚን ከዛ መኪና ውስጥ እንድትወጣ በማድረግ ኤርሚያስን ይዞት ይሄዳል ማለት ነው። ከዛም ኤርሚያስን ይጠይቀዋል ከሾፌር ሌላ ማን እንደሆነና ከኑሐሚን ጋር ወይም ከኤሚ ጋር ያለውን ግንኙነት ምን እንደሆነ እየጠየቀው ነው ለማወቅ። ነገር ግን ኤርሚያስ አሁን ላይ ምንም ያህል ነገር አልነገረውም። ከኤሚ ጋር ምንም አይነት ግንኙነት እንደሌለውና እሷም ሕፃን ልጅ እንደሆነች እንደዚህ አይነት ነገርም እንዳልደረሰች ነግሮታል። ነገር ግን ከኑሐሚን ጋር ሲለው እንግዲህ ጥያቄ ፈጥሮበታል። ኤርሚያስም ከኑሐሚን ጋር ያለውን ነገር ሙሉ ባይነግረውም ኑሐሚን ጋር ግን የሆነ ግንኙነት እንዳለው ለናሆም በሌላ መልኩ በተዘዋዋሪ ነግሮታል። ሌላው አቶ ተሰማ እንግዲህ ኑሐሚንን ከናሆም ጋር ፍቅር እንደያዛት ወይም ደግሞ ታፈቅሯለች ብሎ ጠይቋታል። ያኔ ነበር እንግዲህ ምን አለችው? ኑሐሚን ለናሆም ፍቅር እንዳላት ነግሯለች ማለት ነው። እንግዲህ ይህን ስትናገር ደግሞ ኤርሚያስ ኑሐሚን ብሎ እዛ ቤት እንደገባ ይታወቃል። ያኔ ነበር እንግዲህ በሩ ስር ተደግፎ እየሰማ የነበረው። እንግዲህ ኤርሚያስ ይህንን ሲሰማ ደንግጧል። ምክንያቱም ኑሐሚን ናሆምን ታፈቅሯለች ሲባል ምን ይባላል? አምራን ደግሞ እንግዲህ ይህንን ሲሰማ በጣም ነው የምደነግጠው ማለት ነው። ምክንያቱም አምራን የምታስበው ኑሐሚን እዛ ቤት ገብታ እንዳፋታቻቸው ነው። አሁንም ድረስ የኑሐሚን እጅ እንዳለበት ነው። ምክንያቱም ኑሐሚን ኤርሚያስና አምራን ግንኙነት እንዳላቸው ስለምታቅ ይህንን ነገር ደግሞ ተናግራ እንግዲህ እንዳለያየቻቸው ነው አምራን የምታስበው። አሁን ኤርሚያስ እንግዲህ ደንግጧል። ከሱ ውጪ ሌላ ወንድ እንዳትወድና እንዳታፈቅር ነው የሚፈልገው። የሱ ብቻ እንድትሆንለት ነው የሚፈልገው። ነገር ግን አሁን ኑሐሚን ናሆምን እንደምትወደውና እንደምታፈቅረው ለአባቷ ተሰማ ነግሯለች ማለት ነው። ነገር ግን እንግዲህ ተሰማ
ይሄ ነገር አስደሳች ወሬ ወይም ደግሞ አስደሳች ዜና ነው ብሎ እሷም እንዳትደነግጥና እሷም ይሄን ነገር አሪፍ እንደሆነ ነግሯታል። ነገር ግን መልሱን ከሱ መጠበቅ እንዳለባት እሱም ነግሯታል። ምክንያቱም የሱ ፍላጎት ኑሐሚንን እንግዲህ እንደማይፈልግ ወይም ደግሞ ማይፈልጋት ከሆነ የኑሐሚን ጥያቄ ውድቅ ይሆናል ማለት ነው። ስለዚህ የሱን መልስ ከጠበቅን በኋላ ለሱ እንደሚደራት ቃል ገብቶላታል ማለት ነው። እንግዲህ ኤደን የሌኩንን ቤት ስታይ እንግዲህ በጣም ነው የተገረመችው። ይባስ ብሎ ያናደዳት ነገር ኑሐሚን እዚህ ቤት መኖሯ ነው ማለት ነው። ምክንያቱም ኤደን የኑሐሚንን ውድቀትና የበታችነት ስሜት እንዲኖራት እንጂ እንደዚህ ሆና ሀብታም ቤት ሆና እንድትኖር እሷ ማየት ለሷ ያስቀናታል ያናድዳታል ማለት ነው። ኑሐሚን ከመጣች ጀምሮ ኤደን ለኑሐሚን የምታስብላት የምትጨነቅላት አይነት ሴት ሳይሆን ለሷ እንግዲህ ጠላት ሆና ነው እንግዲህ ከዚህ በፊትም እንደሆነ ያየናት ማለት ነው። እንድትደፈርም አድርጋ ነበር ከዚህ በፊት። ስለዚህ ጠላቷ አሁን ላይ እዛ ኑሐሚን ስታያት በጣም ነው የተገረመችው። እንግዲህ ኤደን ቤቱን እየሾፈችው ያለ ኤርሚያስ ያገኛትና ለምን እንደመጣች ይጠይቃታል። እናም እንግዲህ ኤደን ምንድነው ያለችው? እዛ የመጣችው ተሰማን ፈልጋ እንደመጣች ትነግሯለች ማለት ነው። ናሆምም ቤቱን እየሾፈችው ያለ ናሆም ያገኛትና ለምን እንደመጣች ይጠይቃታል። እናም ኤደን ምንድነው ያለችው? ተሰማን ፈልጋ እዚህ ቤት እንደመጣች ትነግሯለች። ናሆምም የኑሐሚን እህት ነሽ ብሎ ሲጠይቃት አዎ ብላ እንግዲህ ኑሐሚን እዚህ መኖሯን ስታይ ደንግጣ ትሄዳለች ማለት ነው። አሁን ናሆሜ ምንድነው ያወቀው? ኑሐሚን ምንም እህት ዘመድ ወንድም የለኝም ብላው ነበር። ነገር ግን ኤደን መታ የኑሐሚን እህት ነች ስትል አሁን ላይ ኑሐሚን እንደዋሸችው ነው እያሰበ ያለው ማለት ነው። ምክንያቱም እሷ መታ እህትና እናት አለ ስትል እንግዲህ የኑሐሚን እናትና እህት ትክክለኛ ነው የመሰለው ማለት ነው። ስለዚህ ኑሐሚን ውሸታም ናት ብሎ ነው እያሰበ ያለው። ኑሐሚን እውነትም ናሆምን ወዳው ይሁን ለሱ አሁን ላይ ልጠብቀው ስትል እዚህ የቀረችውን እናንተ እንዴት ታስባላችሁ? እንግዲህ አሁን ላይ ኑሐሚን እውነትም ናሆምን ወዳው ነው ወይስ አሁን ላይ እዛ ቤት የመሆን ወይም ደግሞ እዛ ቤት የመቀመጥ እድሏ ጠባብ ስለሆነ አባትየው እንውጣ ከዚህ ቤት እያለ ስለሆነ እሱን ለመጠበቅ ነው ወይስ የተቀመጠችው? እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን እንግዲህ ኑሐሚን ኤደንን እንግዲህ ናሆም ካገኛት በኋላ ደንግጣለች። ምክንያቱም አሁንም እነዚህ ኤደንና ገነት አሁንም ወደ ህይወታቸው ይመለሳሉ ብላ ፈርታለች ማለት ነው። ምክንያቱም እንግዲህ አሁንም ከመጡ ጭራሽ ይወስባቸዋል ማለት ነው። ከነ ኤሚና ከናትየው ጋር ተደባልቀው ኑሐሚንን እንግዲህ ይጎዷታል። ምክንያቱም ከዚህ በፊት እናትና ልጅ ኑሐሚንን ያደረጓትን አንድረሳም። ስለዚህ አሁንም ቢሆን እነሱ ከመጡ ለኑሐሚን ከባድ ነገር ውስጥ ነው የምትገባው ማለት ነው። ናሆሚ ደግሞ በተደጋጋሚ ጊዜ ስለ ኑሐሚን እያሰበና እየተጨነቀ ነው ያለው በተዘዋዋሪ ማለት ነው። እንግዲህ ለናሆምም ይሄ ነገር አስገርሞታል። እንዴት ለኑሐሚን ያስጨንቀኛል ምን አገባኝ እያለ ነው ያለው ማለት ነው። እንግዲህ ናሆምም ለኑሐሚን እንግዲህ ፍቅር አለው ወይስ የለውም? ኑሐሚን እንግዲህ አንደኛዋን ለአባቷ እንደምታፈቅረውና እንደምትወደው ነግሯለች። የናሆም መልስስ ምንድነው የሚሆነው? እንግዲህ ተሰማ የኑሐሚንን ነገር ስላወቀ ኑሐሚን ናሆምን እንደምትወደውና እንደምታፈቅረው አሁን አውቋል። ስለዚህ ተሰማ ሌኩን ከዚህ በፊት ተሰማን ምንድነው ያለው? ናሆምን ለኑሐሚን መዳር እንደሚፈልግ ከዚህ በፊት ነግሮታል ማለት ነው። ስለዚህ ተሰማ አሁን ላይ ማንንም ያማክረው ሌኩንን ስለ ኑሐሚን ይነግረዋል። ኑሐሚን ናሆምን እንደምትወደው ሌኩንን ካጫወተው ሌኩን እንግዲህ ምንድነው የሚያደርገው? ኑሐሚንን እንዲያፈቅራትና ከእሷ ጋር እንዲጋቡ ሊያደርግ ይችላል ማለት ነው። በዚህ ጋር ግን ኤርሚያስ ይህንን ነገር አይፈልገውም። ኑሐሚንን እሱ ስለሚፈልጋት ኑሐሚን የናሆም እንድትሆን መቼም አይፈልግም ማለት ነው። ስለዚህ በመሃል ይገባል ማለት ነው። ወይም ደግሞ ኤደን መታ ኤርሚያስ ከኑሐሚን ጋር ግንኙነት እንዳለው ወይም ደግሞ ኑሐሚን ከዚህ በፊት ግንኙነት አላት ብላ ወይም ደግሞ ኑሐሚን በጣም መጥፎ ሴት ነች እያለች
ናሆም እንዲርቃት ልታደርግ ትችላለች። እንግዲህ ኤደን እዛ ቤት ከገባች እስኪ እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ገነትና ኤደን እዛ ቤት ለመግባት ሀብታም ቤት ላይኩን ቤት ለመግባት እንደገና ተመልሰው አቅደዋል ማለት ነው። ምክንያቱም አሁን ያሉበት ቦታ ጎዳና ነው፣ ምንም የሚመች አይነት ነገር አይደለም። ስለዚህ ተሰማ እዛ ቤት ካለ ድረስ እነሱና ኤደን የመግባት እድላቸው ከፍተኛ ነው። ስለዚህ አሁን ምን ማድረግ አለባቸው? እናትየው እንዳለቻት ኤደንን ላይኩንን ሄዳ የተሰማ ልጅ ነኝ ብላ እንድትቀርበውና እዛ ቤት የመግባት ቻንሷ በዚህ እንዲሆን እንግዲህ ተነጋግረዋል። ይሄንን እንግዲህ በቀጣይ በክፍል 26 አብረን የምናየው ይሆናል ማለት ነው። እንግዲህ የዛሬው አስተያየቴ ይሄንን ይመስል ነበር። ኑሐሚን ክፍል 26 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ የሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።